አንተ ሰላም ስትሆን ትዳር ሰላም ይሆናል ወይ ደግሞ አንቺ ሰላም ስትሆኚ ትዳርሽ ሰላም ይሆናል። እኔ ቤታችሁን ሰላም ማድረግ የምትፈልጉ ባለ ትዳሮች ካላችሁ ወይ ደግሞ ትዳራችሁን ሰላም ወይ ደግሞ ትዳራችሁን ደና ወይ ደግሞ ህይወታችሁን ሰላም የሆነ ህይወት ማድረግ የምትፈልጉ ባልና ሚስቶች ወይ ደግሞ ሰዎች ይሄን ብትሰሙ ደስ ይለኛል። አንድ ሰው እሱ ሰላም ሲሆን ነው ህይወቱ ሰላም የሚሆነው። እሱ ደና ሲሆን ነው ህይወቱ ደና የሚሆነው። እሱ የተረጋጋ ሲሆን ነው ህይወቱ የተረጋጋ የሚሆነው። እሷ ባይምሮ በስሜት በሰውነት ሰላም ስትሆን ነው ሁሉ ነገሯ ሰላም የሚሆነው። እሷ ሰላም ያልሆነችበት ቦታ ላይ እሷ ሰላም ያልሆነችበት ኑሮ ላይ እንዴት ነው ትዳሯን ሰላም የምታደርገው? አንድ ያልተረጋጋ ወንድ፣ አንድ በስሜት አንድ በሰውነት አንድ ባይምሮ ያልተረጋጋና ሰላም ያልሆነ ሰው እንዴት ነው ቤቱን ሰላም ትዳሩን ሰላም ህይወቱን ሰላም ሊያደርግ የሚችል? ምናልባት ይህን ቪዲዮ የምትከታተሉ ያገባችሁም ሰዎች ሁኑ ያላገባችሁ፣ እኔ ህይወትን በሰላም መምራት የምትፈልግ ከሆነ ወዳጄ እባክህን ለዘላለም መገላገል ከፈለግ አንተ ሰላም ሁን። ውስጥ ሰላም ካልሆነ ውጪ ሰላም አይደለም። ውስጥ ሰላም ከሆነ ቢያንስ የውጭውን ነገር መጋፈጥ ትችላል። ሰላም ማለት የጥይት ድምፅ ሳይሰሙ መኖር ማለት አይደለም። ሰላም ማለት የውስጥ ሰላም። አንቺ መጀመሪያ በትክክል ሰላም ሁኚ። አንቺ በትክክል ተረጋጊ። አንቺ በትክክል ከራስሽ ጋር ሁኚ። አንቺ በትክክል ሐሳብሽንና ቀልብሽን አንድ ቦታ ሰብስቢ። ይሄ ዘመን ሰዎች ሶሻል ሚዲያ በጣም ከማብዛታቸው የተነሳ አንዛይቲ ዲስኦርደር የሚባል ጭንቀት፣ ውጥረት፣ ስትረስ መብዛቱ እንዳለው ሆኖ ቴሌቪዥን የሚያበዙ ሰዎች፣ ሶሻል ሚዲያ የሚያበዙ ሰዎች፣ ፊልም የሚያበዙ ሰዎች፣ ኮምፒውተር የሚያበዙ ሰዎች ሀደገኛ ትኩረታቸውን የመሰብሰብ ችግር ያጋጥማቸዋል። ፎከሳቸውን አንድ ቦታ የማድረግ ችግር ያጋጥማቸዋል። ሐሳባቸውን ሰብስበው ሐሳባቸውን ጠርቀምቀም አድርገው አንድ ቦታ ላይ የመሆን ዕድላቸው በጣም አናሳ ነው። ምናልባት የ16 የ17 ዓመት ቲኔጀር ልጅ ሐሳቧን ሰብስባ አንድ ስራ ማትሰራው ማኩረፍ የሚበዛት ለዛ ነው። ምናልባት አንተም ከምትናገረው ምትጮሆ ከምትሰራው የምታበላሸው አንዳንድ ጊዜ ቢበዛው ከዚህ የተነሳ ግን ወዳጄ ስማኝ፣ ቤትህን ህይወትህን ኑሮህን ሰላም ማድረግ ከፈለክ መጀመሪያ ሰላም መሆን ያለብህ አንተ ሰላም ከሆንክ ከዛ በኋላ ያለው ነገር በጣም ሲበዛ ቀላል። አንቺ ሰላም ከሆንሽ ከዛ በኋላ ያለው ነገር በጣም ሲበዛ ቀላል። ትዳርን ሰላም ማድረግ ቀላል ነው። ተፈቃቅዳችሁ ነው የተጋባችሁት። በዛ ደረጃ የሚከብድ ሌላ ነገር አንቺና እሱ መካከል የለም። ምንም ነገር ይሁን ምንም ነገር በቃ አንቺና እሱ መካከል የሚከብድ ነገር የለም። ሁሉ ነገር የሚፈታ ነው። ግን ችግሩን ከስር መሰረቱ ማወቅ በጣም አስፈላጊ ነው። የሚጠጣ ከሆነ ለምንድን ነው የሚጠጣው? የሚያምሽ ከሆነ ለምንድን ነው የሚያምሸው? የሚናገር ከሆነ ለምንድን ነው የሚናገረው? የሚጮህ ከሆነ ለምንድን ነው የሚጮኸው? የሚሳደብ ከሆነ ለምንድን ነው የሚሳደበው? ባለቤትሽ የሆነ ነገር የሚያደርግ ከሆነ ለምንድን ነው ያን ነገር የሚያደርገው ይመስልሻል? ከኋላ የሆነ ነገር አለ። አንቺ የምትቆጪ ከሆነ የምትናገሪ ከሆነ የምትሳደቢ ከሆነ በጣም ኃይለኛ ከሆንሽ በጣም አደገኛ ውጥረት ካለብሽ ነው እንደዛ ልትሆኝ የምትችው። ልጆችሽን ሳይቀር ልትሳደብ የምትችው ከዛ የተነሳ ብቻ ነው። ከዛ ውጪ ከየትም መጥቶ እንደዚህ ልትሆኝ አትችይም። እኔ እመኝኝ፣ እግዚአብሔር ይባርክ ወንድሜ ማለት ከፈለግሽ አሁንም በደንብ ስሚኝ፣ ግድ የለሽም። አንቺ ብቻ ሰላም ሁኚ። ትዳሩን ከቻልሽ ትቀጥያለሽ፣ ካልቻልሽ ማድረግ የሚገባሽን ነገር ታደርጊያለሽ። መጀመሪያ ሐሳብሽን፣ መጀመሪያ ስሜትሽን፣ መጀመሪያ ቀልብሽን ሰብሰብ አድርጊና አንቺ ከራስሽ ጋር ሰላም ሁኚ። ወዳጄ መጀመሪያ አንተ ሰላም ሁን፣ ግድ የለህም። አንተ ሰላም ከሆንክ ነገሮችን እንዴት ሰላም እንደምታደርጋቸው በጣም ሲበዛ ቀላል። ስለዚህ መጀመሪያ አንተ ሰላም ሁን። አንተ ሰላም ከሆንክ ሌሎቹ ነገሮች ሰላም ማድረግ፣ ሌሎቹ ነገሮች ማስተካከል፣ ሌሎቹ ነገሮች መስመር ማስያዝ በጣም ሲበዛ ቀላል። ስለዚህ መጀመሪያ በደንብ ተረጋጋ፣ በደንብ ከራስ ጋር ሰላም ሁን። ከዛ በተረፈ ደግሞ ሰላም የሚነሱ ነገሮችና ሰላም የሚሰጡ ነገሮችን ለብቻ ለያቸው። ሰላም የሚሰጡሽን ነገሮችና ሰላም የሚነሱሽን ነገሮች ለየብቻ ለያቸው። ሰላም የሚነሱሽንና ሰላም የሚሰጡሽን ነገር ለብቻ ካደረግሽ በኋላ እንዴት ቤትሽን፣ እንዴት ትዳርሽን፣ እንዴት ህይወትሽን ሰላም እንደምታደርጊ ከዛ በኋላ ታውቂያለሽ። ሰላም የሚነሱሽን ነገር ትታያለሽ። ሰላም የሚያደርጉሽን ነገሮች በየቀኑ ታደርጊያቸዋለሽ። ከዛ ቀስ በቀስ ቤትሽ ሰላም የሆነ ደስታ ያለበት፣ መትረፍረፍ ያለበት፣ በረከት ያለበት፣ መደማመጥ ያለበት ነው ይሆን። አለበለዚያ መጫጫዋ። እንዴት ሚስት ባለቤቷ ላይ ትጮዋለች? እንዴት ባል ሚስቱ ላይ ይጮዋል? ጀመርሽ ደግሞ እንዴት ይላል? መረገም ነው እንዴ? ሚስት ብትጀምርስ ምን ችግር አለ? ብትናገር ምን አለ? ብትወያይ ምን ችግር አለ? ጨቀጨቀችኝ። በማን ጉዳይ? በመንግስት ጉዳይ ነው? በምን ጉዳይ ነው? በአሜሪካ፣ በራሽያ፣ በየትኛው ጉዳይ? በትዳራችሁ ጉዳይ አይደለ? ብትጨቀጭቅ ምን ችግር አለ?
ጭቅጭቅ ልክ ነው እያልኩ አይደለም፣ ግን ምናልባት ውስጥ ጩኸት እንዳይኖር ወዳጄ፣ በጣም የታመቀ ስሜት ውስጥ እንዳይኖር። ለዛ ነው እኔ መጀመሪያ አንተ ሰላም ሆነ እምልህ። ለዛ ውስጡ የታጨቀ ስሜት ያለ ሰው ምንም ነው የማይፈልገው። ጠቅ ካረገችው ይደማል። ውስጧ በጣም የታጨቀ ስሜት ያላት ሴት ትንሽ ጠቅ ካረጋት ከዛ በኋላ ታብዳለች። እባክሽን መጀመሪያ አንቺ ተረጋጊ። አንቺ ሰላም ከሆንሽ ከዛ በኋላ ሌሎቹ ነገሮች ሰላም ማድረግ በጣም ሲበዛ ቀላል። መጀመሪያ አንቺ ተረጋጊ። መጀመሪያ አንቺ ደህና ሁኚ። አንቺ ደህና ከሆንሽ፣ አንቺ ሰላም ከሆንሽ ሌሎቹ ነገሮች ሰላም ማድረግ፣ ሌሎቹ ነገሮች ደህና ማድረግ በጣም ሲበዛ ቀላል። አንቺ ከተረጋጋሽ ሌሎቹን ማረጋጋት ትችያለሽ። አንቺ ሰላም ከሆንሽ ትዳሩን ሰላም ማድረግ ትችያለሽ። በተቻለሽ መጠን ሐሳብሽና ስሜትሽን ቀልብሽንና አይምሮሽን ሰብሰብ አድርጊና ምንድነው ሰላም የሚነሳኝ ነገር በይ። ምንድነው ሰላም የሚሰጠኝ ነገር በይ። ሰላም የሚሰጥሽን ነገር ለብቻ፣ ሰላም የሚነሳሽን ነገር ለብቻ። ሁለቱን ነገር ለየብቻ ለይተሽ ካደረግሻቸውና ምን ማድረግ እንዳለብሽ ጠንቅቀሽ ካወቅሽ ከዛ በኋላ ሌሎች ነገሮች ቀላል ናቸው። እኔ የእውነት ይህን ቪዲዮ 1000 ሰው ይመለከተው 10,000 ሰው ይመለከተው እኔ ችግር የለብኝም። ግን ስንት ሚሊዮን ሰው በመቆሳሰል እንደሚኖር ልነግራቸው አልችልም። ስንት ሚሊዮን ሰው በመጫጫህ እንደሚኖር ልነግራቸው አልችልም። በመጫጫው ያገባም ሰው ያላገባም፣ እሱም ይጮሃል፣ እሷም ትጮሃለች። ቴሌቪዥን ይጮሃል፣ ሬዲዮ ይጮሃል፣ ሶሻል ሚዲያ ይጮሃል፣ ልጆች ይጮሃል፣ ባህል ይጮሃል፣ ሚስት ይጮሃለች። እኔ እውነት እኮ እንዴት እንደኖርን እኮ በጣም ሲበዛ እኮ የሚገርም ነው። ሰው መጀመሪያ ሰላም መሆን አለበት። እሱ ሰላም ሲሆን ነው ሌላውን ነገር ሰላም የሚያደርገው። እሱ ደና ሲሆን ነው ሌላውን ነገር ደና የሚያደርገው። እሱ የተረጋጋ ሲሆን ነው ሌሎቹን ነገሮች የሚያረጋጋው። እሱ ባልተረጋጋበት፣ እሱ ሰላም ባልሆነበት፣ እሷ ባልተረጋጋችበት፣ እሷ ሰላም ባልሆነችበት እንዴት ነው ሌሎቹ ነገሮች ሰላም የምታደርገው? ስለዚህ እኔ እናት አንድ ውለታ ለራስሽ ዋይ። አንቺ ባይምሮ፣ አንቺ በስሜት፣ አንቺ በሰውነት ሰላም ከሆንሽ ሌሎቹ ነገሮች ሰላም ማድረግ በጣም ሲበዛ ቀላል። ስለዚህ የሚጠበቅብሽ አንቺ መጀመሪያ ሰላም መሆን። አንቺ ሰላም ከሆንሽ ሌላው ነገር ቀላል ስለሆነ አትጨናነቂ። ባለቤትሽ ጋር ሄደሽ ባልሽን ሰላም ማድረግ ላይ አትቸኩ። እኔ ብዙ ሩጪ አልልሽም። እዛ ጋር በቃ ባልሽን ሰላም ማድረግ ላይ ምናምን ሩጪ በታሪክ አልልሽም። እምልሽ መጀመሪያ አንቺ ሰላም ሁኚ ነው። መጀመሪያ አንቺ ተረጋጊ ነው። ሚስት ጋር ሄደ ሚስትን ሰላም ለማድረግ አትቸኩል ነው። እኔ በጣም ቀላል ነው ሚስትን ሰላም ማድረግ፣ ሚስትን መያዝ በጣም ሲበዛ ቀላል። ከባዱ ራስን መቆጣጠር፣ ራስን መሸከም፣ ራስን መያዝ፣ ራስን ማረጋጋት፣ ራስን ሰላም ማድረግ፣ ራስን መገምገም፣ ራስን ማየት፣ እሱ ነው በጣም ከባድ እንጂ ሚስትን መምከር፣ ሚስትን መንገር በጣም ሲበዛ ቀላል። ስለዚህ ወዳጄ በጣም የምትሰማኝ ከሆነ በተቻለ መጠን በስሜትም ባይምሮም በሰውነትም ጠንካራ ሰው መሆን ከፈለክ ሐሳብና ስሜትን ሰውነትን አረጋጋው። አንተ ሰላም ስትሆን ሌላው ነገር ሰላም ይሆናል። አንተ ደና ስትሆን ሌላው ነገር ደና ይሆናል። ሌሎቹን ነገሮች ደና ማድረግ ከፈለክ፣ ሌሎቹን ነገሮች ሰላም ማድረግ ከፈለክ፣ ሌሎቹን ነገሮች ማስተካከል ከፈለክ መጀመሪያ አንተ ተስተካከል። አንተ ሰላም ከሆንክ፣ አንተ ደና ከሆንክ ሌሎቹን ነገሮች ደና ማድረግ፣ ሌሎቹን ነገሮች ሰላም ማድረግ በጣም ሲበዛ ቀላል፣ በጣም ሲበዛ። ስለዚህ ሚስቶቻችሁ ጋር ከመሄዳችሁ በፊት፣ ባሎቻችሁ ጋር ከመሄዳችሁ በፊት መጀመሪያ ራሳችሁን አረጋጉ። እስኪ ሞክሪው። 1 ሳምንት፣ 2 ሳምንት፣ 3 ሳምንት፣ 1 ወር፣ 2 ወር በቃ ሞክሪው እስኪ። አንቺ ደህና ሁኚ። የእውነቴን ነው የምነግርሽ። ቃል እገባልሻለሁ። እግዚአብሔር ይስጥትኛለሽ። የእውነቴን ነው የምነግርሽ። በቃ አንቺ ደህና ሁኚ መጀመሪያ። እኔ በስትሮክ የሞተች ሴት፣ በጨጓራ የሞተች ሴት፣ በደም ግፊት የሞተች ሴት አውቃለሁ። በመኪና አደጋ የሞተች ሴት አውቃለሁ። ባዶ ቤቱ ሶፋ ላይ ደርቃ የቀረች ሴት አውቃለሁ። መጀመሪያ እኛ ሰላም ስንሆን ነው ወዳጄ። ከራስ በላይ ለአንተ ወዳጅ የለም እዚህ ምድር ላይ። ከእግዚአብሔር በታች ራስ ነው ለራስ ያለው። ከእግዚአብሔር በታች ለራስሽ ያለሽው ራስሽ ነው። በቃ ለራስሽ ቁሚ። አንቺ መጀመሪያ አንቺ ደህና ሁኚ ወዳጄ። ግድ የለም አንተ ነገ በስኳር፣ በጨጓራ፣ በጉበት፣ በደም ግፊት ስትሞት የሚሰማ የለም። ነገ ብልት ሲሞት የሚሰማ የለም። በቃ ራስን አረጋጋ። በቃ አንተ ደህና ሁን። በቃ ሰላሙን ግድ የለም አንተ መጀመሪያ ሰላሙን። ሰላም የሌለ ወንድ እንዴት ለሰው ሰላም ይሰጣል? ሰላም የሌላት ሴት እንዴት ሰው ሰላም ትሰጣለች ብሎ ሲጠብቅ በጣም ነው መገረመው። ፕሊስ እባክሽን፣ ፕሊስ እባክህ። ፋብሪካ አለ? አዎ ፋብሪካ አለ። እኔ መዳ አለብኝ። መስከረም ሳይደርስ ስንት ምከፍለው ዕዳ አለብኝ። አሁን ኪሴ ላይ በቃ ስንት ሺህ ብር እንዳለ ብነግርህ ትደነግጣለህ። በቃ እግዚአብሔር እንዳላደርጋለሁ። በቃ ከዚህ ታመጣለህ፣ ትከፍላለህ። ምን አዲስ ነገር አለ? እንኳን አንተ መንግስት ይቸገራል። ምን ችግር አለ? እንኳን እኔ መንግስት ይቸገራል። እንኳን አንቺ መንግስት ይቸገራል። ምን ችግር አለ? ዕዳ አለብሽ? አዎ። ቸግሮሻል? አዎ። ታመሻል? አዎ። መከራ ሄደር? አዎ። መከራ እየዘነበብን ነው ሁላችንም። ምን አይነት መከራ? ከፖለቲካ ጋር እንዳታገኑ። የራሳችን የህይወት መከራ ያ ሌላ ዓለም ነው። እሱም ፖለቲካ ሳይንስ ላጠኑት ለፖለቲከኞች ነው።
እኛ የምናወራው ስለ ፍቅር፣ ስለ ትዳር፣ ስለ ማህበረሰብ፣ ሀገር ሰላም እንዲሆኑ፣ መሪዎች ሰላም እንዲሆኑ፣ ሃይማኖት ተቋማት ሰላም፣ ልጆች ሰላም እንዲሆኑ፣ ባለትዳሮች ሰላም፣ እሱ ነው የሚያስጨንቀን። እኛ የማይመለከትን ነገር ላይ አንገባም። ስለዚህ ወዳጄ አንተ መጀመሪያ ደህና ሁን። እግዚአብሔር ይስጥ ትለኛለህ። የእውነት እኔ የምልህ ስፖርት ስራ 10-15 ደቂቃ በቀን ለራስህ ስጥ። ሌሊቱ ሙሉ ተኝተ ያልወጣልን እንቅልፍ ካለ ሳይናብ ትንሽ ጊዜ በቀን 5 ደቂቃ 2 ደቂቃ በጣም ነው ይረዳኝ። እኔን ትንሽ የተወሰነ ጊዜ እርፍ በል 5 ደቂቃ ልማድቱን እንዴት ደስ እንደሚል መኪናን ቆም አድርገና ጠገን ያዝና ትንሽ እርፍ በል። ቢሮ ላይ ትንሽ እርፍ በል 5 ደቂቃ። በቃ ስፖርትን እንዳታቋርጥ። በቀዝቃዛ ውሃ ሻወር ውሰድ። ጋቢን ለበስ አድርገህ ትንሽ ደቂቃ ሜዲቴት አድርገህ ከዛ በኋላ በነገሮች ሁሉ ደግሞ እግዚአብሔር ሆይ ቤቴን አስተካክለው፣ ግን የኔ ሐሳብ ሳይሆን ያንተ ሐሳብ ነው። በቃ መብረቅ የሆነ ለውጥ በህይወት ታያለህ። ቃል እገባልሃለሁ። የሚያስደነግጥ ለውጥ በህይወትሽ ታያለሽ። በቃ አንቺ ተረጋጊና ጌታ ሆይ ትዳሬን አስተካክል። የትዳሬ መፍትሄ ያለው በአንተ እጅ ነው፣ ግን የኔ ሐሳብ ሳይሆን ያንተ ሐሳብ ይሁን። የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን። የኔ ንግግር ሳይሆን ያንተ ይሁን። እመኚኝ። ከዛ በኋላ 10 ዓመት 20 ዓመት ያላየሽውን ለውጥ ማየት ትጀምሪያለሽ። በተለይ ባለትዳሮች ሆናችሁ ትዳራችሁን ቤታችሁን ማስተካከል ከፈለጋችሁ ከ30 በላይ የሚሆን ለሚስቶች ለብቻ ለባሎች ለብቻ ያዘጋጀውታል። ይሄ እኛ ጋር ለሚማከሩ ስልጠና ለሚወስዱ ለሚከታተሉን ቤተሰቦቻችን ነው። ሊንኩን አሁን ቀድማችሁ ከደወላችሁ በተለይ የኛን ሚዲያ የምትከታተሉ ሰዎች ከ10 ሺህ ብር እስከ 100 ሺህ ብር የሚያወጣ የምክር አገልግሎት በ1 ሺህ ብር ብቻ። ይሄም ትንሽ ነገር ባለማወቅ በህይወታቸው ዋጋ እየከፈሉ ያሉ ሚስቶችንና ወንዶችን ለመታደግ ነው። ይህንን ለዘመድ ለጓደኛ ለቤተሰቦች ሼር አድርጊ። አንቺም እድሉን ተጠቀሚበት። ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ አሁን ከደወላችሁ አሁን ሊንኩን እልክላችኋል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ሐሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። አመሰግናለሁ። 09774050 ላይ ደውሉ። አመሰግናለሁ። መልካም ጊዜ